بسم الله الرحمن الرحيم الصلاة والسلام على رسول الله صلى الله عليه وسلم የተከበራችሁ ተወዳዳሪ ተማሪዎች የተከበራችሁ የተማሪ ወላጆች የተከበራችሁ የሙስሊም ተማሪዎች ሊግ አመራሮች እንዲሁም ጥሪ የተደረገላችሁ የክብር እንግዶች ክብራትና ክብራን እንኳን ወደ ሁለተኛው ዙር የቀን ትውልድ ፕሮግራም የፍተሻ ጥያቄና መልስ ልዩ የፍጻሜ ውድድር በደህና መጣችሁ እለቱም ዒድ ነውና እንኳን 1445ኛው ዒድ አልፈጥር በዓል በሰላም አደረሳችሁ ዒድኩም ሙባረክ ተቀበለላሁ ሚና ወሚንኩም ሷሊሐል አዕማል እንደተለመደው ፕሮግራማችንን በቁርአን የምንከፍት ይሆናል ወደዚህ መድረክ በመምጣት ወንድም መሐሙድ አብደላህ ከአላህ Subhanahu Wa Ta'ala የቁርአን አንቀጾች መካከል የተወሰኑትን የሚያነብልን ይሆናል ወንድም መሐሙድ አብደላህን በክብር ወደ መድረክ ሸኙልኝ أعوذ بالله من الشيطان الرجيم وإذ أخذ الله ميثاق الذين أوتوا الكتاب لتبيننه للناس ولا تكتمونه فنبذوه وراء ظهورهم واشتروا به ثمنا قليلا فبئس ما يشترون لا تحسبن الذين يفرحون بما أتوا ويحبون أن يحمدوا بما لم يفعلوا فلا تحسبنهم بمفازة من العذاب ولهم عذاب أليم ولله ملك السماوات والأرض والله على كل شيء قدير إن في خلق السماوات والأرض واختلاف الليل والنهار لآيات لأولي الألباب الذين يذكرون الله قياما وقعودا وعلى جنوبهم ويتفكرون في خلق السماوات والأرض ربنا ما خلقت هذا باطلا سبحانك فقنا عذاب النار ربنا إنك من تدخل النار فقد أخزيته وما للظالمين من أنصار ربنا إننا سمعنا مناديا ينادي للإيمان أن آمنوا بربكم فآمنا ربنا فاغفر لنا ذنوبنا وكفر عنا سيئاتنا وتوفنا مع الأبرار ربنا وآتنا ما وعدتنا على رسلك ولا تخزنا يوم القيامة إنك لا تخلف الميعاد ወንድም መሐሙድ አብደላህ እጅግ አድርገን እናመሰግናለን እስልምና ለውቀት እጅግ ከፍተኛ ቦታን ይሰጣል በዚህ ባለንበት በሳይንስና ቴክኖሎጂ ዘመን ደግሞ የሙስሊሞች ሚና ከፍ ማለት እንዳለበት የማያጠያይቅ ወሳኝ ህልውና ጉዳይ መሆኑ እሙን ነው ሙስሊም በአንድ ክንፉ አይበርም የዲኑን ዕውቀት በአንድ እጁ የአካዳሚ ዕውቀትን ደግሞ በሌላ እጁ ቢሆን እንጂ ይህንን ክፍተት በአስተሳሰብና በተግባር ለመሙላት ከሁሉም ባለድርሻ አካላት ያለሰለሰ ጥረት ይጠይቃልና ሁላችንም የበኩላችንን እንወጣ ይገባል
ሁላችንም የበኩላችንን ድርሻ ልንወጣ ይገባል የዛሬው መልእክታችን ነው። እለቱ ዒድ ነውና ፕሮግራሙ ደግሞ ቅን ትውልድ የፍተሻ ጥያቄና መልስ ልዩ የፍጻሜ ውድድር። ይህንን ፕሮግራም በቤታችሁ ሆናችሁ በጥራት እያስተላለፈላችሁ የሚገኘው ተወዳጁ ሚንበር ቲቪ ነው። ይህንን ያማረ ፕሮግራማችንን የክብር ስፖንሰር ያደረጉልን አካላት አሉ። እነሱን እናመስግን። አቢሲኒያ አሚን ከወለድ ነፃ የባንክ አገልግሎት፣ በኢትዮጵያ ሪል ስቴት፣ ራይደርስ ቢዝነስ ግሩፕ ናቸው። እነኚህ አገር በቀል ድርጅቶች ለማህበረሰብ አገልግሎት ከፍተኛ ሚና እየተጫወቱ ይገኛሉ። ወደ መጨረሻ ላይ የሚሉን ነገር ስላለ ጊዜ ሰጠን ታደምጧቸዋላችሁ። ሌላው የክብር ስፖንሰራችን ሰይድ ፉአድ ዲኮር ነው። መድረካችንን እንዲህ በምታዩት መልኩ ውብ አድርጎ ገምቶልናል። ሁላችሁንም እጅግ አድርገን ከልብ እናመሰግናለን። ከዚህ በመቀጠል የቅን ትውልድን ፕሮግራም ዓላማና የፍተሻ ጥያቄና መልስ ጥንስስና ሂደት ምን ይመስል እንደነበር የሙስሊሞች ተማሪዎች ሊግ ሹራ ካውንስል ሰብሳቢ የሆኑት አርክቴክት መሐመድ ነጃ ሽኩር ወደዚህ መጥተው የተወሰነ ገለጻ ያደርጉልናል። እባካችሁ በክብር ወደ መድረክ ሸኙልኝ። خيرا بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم اللهم علمنا ما ينفعنا وانفعنا بما علمتنا يا رب العالمين كزاري 1167 ዓመት አካባቢ ላይ ከቱኒዚያ የተሰደዱ ሁለት ተማማቾች ወደ ሞሮኮ ከቤተሰባቸው ጋር ሄዳሉ። በቤተሰብ ጉዳይና ፌዝ የምትባል ከተማ ላይ አንድ የትምህርት ተቋምና መስጂድ ይገነባሉ። ፋጢማ አልፍኽሪና መርየም ፍኽሪ ይባላሉ። ፋጢማ አልፍኽሪ በዓለም የመጀመሪያው የሆነውን ዩኒቨርሲቲ አሁንም ድረስ እየሰራ ያለውን ሞሮኮ የሚገኘውን የቀራዊን ዩኒቨርሲቲ ታቋቁማለች። እህቷ ከጎን ደግሞ ትልቅ መስጂድ ስታብሊሽ ታደርጋለች። ከቤተሰቦቻቸው የወሰዱትን ሀብት ሙሉ በሙሉ እዚህ ላይ አፍሰው ማለት ነውና ከዚህ ዩኒቨርሲቲ ላይ የምናውቃቸው ትልልቅ ሰዎች እነ ኢብኑ ኸልዱን አባከሰን ኢንትሮዲዩስ ያደረገው ፖፕ ቄስን ጨምሮ በጣም በርካታ ትልልቅ ሰዎች የወጡበት ዩኒቨርሲቲ ነውና ይህን ሞራላዊና ሃይማኖታዊ መንፈሳዊ ትምህርት መስጂድንና በማህበራዊ ዘርፍ በቴክኖሎጂ ዘርፍ በሳይንስ ዘርፍ የሚደረግን ምርምርና ጥናት ትምህርትን አብረው ይዞ የመሄድን ሞዴል ያሳዩን ናቸው ማለት ነው። በየትኛውም ከዩሮፕም ከዓለምም የመጀመሪያው ወርኪንግ ዩኒቨርሲቲ ነው። እዚህ ሙስሊም ተማሪዎች ሊግ ለማድረግ እየሞከረ ያለው ጠጠር ይሄ ነው። አሁን ባለንበት ተጨባጭ እንግዲህ ድሮ አባቶቻችን ሲነግሩን ወይም ከኛ ከፍ ያሉ ሰዎች ሲነግሩን ዳገት አቋርጠው ወንዝ ተሻግረው ምግብ ሳይመገቡ ታግለው ትምህርት እንዳሳለፉና የነበራቸውን ቻሌንጅ ያወሩናል። የአሁኑ ትውልድም ሐቂቃ የራሱ ቻሌንጅ አለው። የቲክቶክን ዳገት ወጥቶ የፌስቡክን ወንዝ ተሻግሮ የኢንስታግራም በጣም ከባድ ቻሌንጆችን አልፎ ትምህርቱ ላይ እንዲሄድ የሚያደርገው የራሱ የሆነ ከባድ ፈተናና ቻሌንጅ ውስጥ ያለ ነው። በዚህ ሂደት ውስጥ እስልምናን ሁለንተናዊና ውብ አስተምሮ ጎን ለጎን እየያዘ በሞራሉ ከፍ እያለ በእውቀቱም እያደገ እንዲሄድ ያላሰለሰ ጥረት እያደረገ ይገኛል። ይሄም ፍተሻ ቅን ትውልድ ፕሮግራም ከነዚህ በርካታ የሚስልክ ከሚያዘጋጃቸው ፕሮግራሞች መካከል ነው። እንግዲህ እንደ ሶሳይቲ አለመታደል ሆነና እንብዛም ለማህበረሰብ ጥቅም የሌላቸው ስፖርተኞች፣ ፈሳድን የሚያስፋፉ አርቲስቶች የሚሞገሱበት፣ የሚሸለሙበት፣ የሚደነቁበት ሰዎች በሚሊዮን በአላፍ የሚከተሏቸው ዘመን ላይ ባለንበት ሁኔታ ላይ ዕውቀትን፣ አዋቂዎችን፣ ለማህበረሰብ የሚጠቅሙ ሰዎችን ከፍ ማድረግ መሸለም ባህል እስኪሆን ድረስ የመጀመሪያውን ጠጠርና ሙከራ ለማድረግ ነው ይሄንን ፕሮግራም ያደረገው። ከዚህም በኋላ የሚቀጥል ነው የሚሆነው ማለት ነው ኢንሻአላህ። እስቲ ዕውቀትን፣ ማንበብን፣ መረዳትን፣ ለእስልምና መኖርን፣ አኽላቅን፣ ሞራልን መሸለም፣ ማበረታታት፣ ማድነቅን እንደ ማህበረሰብ ባህል አድርገን ይዘን ወደ ነበርንበት ሴት እስክንመለስ ድረስ ጥረታችን ከሌሎች ጋር ተባብረን የሚቀጥል ነው የሚሆነው ማለት ነው ኢንሻአላህ። ዛሬም እነዚህን ወጣቶች ተማሪዎቻችንን እንግዲህ ለ9 ወር ሲወዳደሩ በጣም በመቶዎች የሚቆጠሩ ሰዎች ተመዝግበው 64 አካባቢ የሚሆኑ ተመርጠው ዛሬ ፋይናል ደረጃ ድረስ ደርሰዋል። በተለያዩ ዘርፎች ራሳቸውን እየተፈተሹ እያስፈተሹ መጥተዋልና እዚህ ቦታ ላይ ልንሸልማቸው እንፈልጋለን።
እንወዳለንም ማለት ነው። ለዚህ ነው ይሄን ፕሮግራም ያዘጋጀንበት ዋነኛ ዓላማ። ስለዚህ ይሄን ፕሮግራም መዝጊያ ለመታደም የመጣችሁ ተወዳዳሪ ተማሪዎች፣ የተማሪ ወላጆች፣ ክብር ጥሪ የተደረገላችሁ እንግዶችና ሌሎችም እንኳን ደህና መጣችሁ። በሙስሊም ተማሪዎች ሊግ ስም እጅግ አድርገን እናመሰግናለን። ይህንን ፕሮግራም እንዲሳካ በደንብ ጥረት ስታደርጉ የነበራችሁ የፕሮግራሙ አስተባባሪዎች፣ ጥያቄዎቹን በማውጣት በማስተባበር ስታግዙ የነበራችሁ የሙስሊም ተማሪዎች ሊግ አባላት በሙሉ እንደዚሁ ይህን አጋጣሚ በመጠቀም ከልብ እናመሰግናለን። ዒድም ነው ቀኑና ዒድኩም ሙባረክ ኩሉ ዓም ወአንቱም ቢኸይር። ኢንሻአላህ ሁላችንም ረመዳናችን ተቀብለን እምናልፍበት እንዲሆንልን እንደዚሁ ኢንሻአላህ ከልብ እመኛለሁ በሙስሊም ተማሪዎች ሊግ ስም ማለት ነው። ኢንሻአላህ ቆይታችሁ ያማረ እንዲሆን እንመኛለን። ዒድኩም ሙባረክ ኩሉ ዓም ወአንቱም ቢኸይር ኢንሻአላህ። እባካችሁ የሹራ ካውንስል ሰብሳቢያችንን በድጋሚ አመስግኑልኝ። ትምህርትና ትምህርት ተኮር ዘርፎች ላይ በስፋት እየሰሩ ካሉ ታላላቅ ሰዎቻችን መካከል ናቸውና አላህ ትክሻቸውን ይበልጥ እንዲያሰፋላቸው በዱዓ ብናግዛቸው መልካም ነው ብዬ አስባለሁኝ። ይህንን የቅን ትውልድ ፕሮግራም ለበርካታ ወራት ለሚሊዮኖች በቴሌቪዥን መስኮት በጥራት ሲያደርስ የቆየው ለሁለንተናዊ ከፍታ እየሰራ የሚገኘው ሚንበር ቲቪ ነው። እንዲህ አይነት ትምህርት ተኮር ፕሮግራምና ከቅን ትውልድ ፕሮግራም ጋር ያሳለፉትን ሂደት ምን ይመስል እንደነበር አልፎም ደግሞ ለማህበረሰቡ ያለውን ፋይዳ በማስመልከት የሚንበር ቲቪ ዋና ስራ አስፈጻሚ የሆኑት አቶ አዩብ አደም በመካከላችን ይገኛሉ። ወደዚህ መጥተው ከኛ ጋር ቆይታ የሚያደርጉ ይሆናል። እባካችሁ የሚንበር ቲቪ ዋና ስራ አስፈጻሚ አቶ አዩብ አደምን በክብር ጋብዙልኝ። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ከሁሉ አስቀድሜ አላህ Subhanahu Wa Ta'ala ለዛሬው ቀን የደስታ ቀን ስላደረሰን እናመሰግናለን። ሁላችሁንም እንኳን ለዚህ ለተከበረ የደስታ ቀን በሰላም አደረሳችሁ። ዒድኩም ሙባረክ ኩሉ ዓም ወአንቱም በአልፍ ኸይር ላለሁ። እጅግ በጣም ደስ የሚል መገጣጠም ነው። የረመዳን ወሩን ሙሉ ስለ ድል ነበር ስናወራ የነበረው እንደ ሚንበር ቴሌቪዥን ልዩ ፕሮግራማችን ከድል አድራጊነት ጋር ነበር የከረመው የሰነበተው። ዛሬ ደግሞ በፍተሻ ፕሮግራማቸው ድል የነሱ ሰዎችን የምንሸልምበትና እነሱን የምናሞግስበት ዕለት ላይ በመገኘታችን እጅግ በጣም የሚያስደስት ነገር ነው። ኤምኤስ ሊግ ከዚህ በፊት ይሰራቸው የነበሩ ተግባራት ሁሌም ምናል እዚህ ስራ ውስጥ እኛም የሆነ በነበረን ብለን የምንመኛቸው ነገሮች ነበሩ። በተለይ ተማሪዎችን የሚገባቸውን ክብርና የሚያስፈልጋቸውን ነገር ከማሟላት አንፃር ሁሌም ይታትራሉ። ይሄ ነገር ድጋፍ ያሻዋል፣ መተጋገዝ ያሻዋል። የተማሪ ጉዳይ ሀገራችንንም ዓለማችንንም የለወጠ ነው። የዓለማችን የሪቮሉሽን ታሪኮች ብንመለከት ከተማሪዎች ከትምህርት ቤት ከዩኒቨርሲቲዎች የሚወጣ እንደሆነ እንመለከታለን። የሀገራችንም የቅርብ ጊዜ ትዝታ ነው። ስለዚህ አገራችን ለውጥ የሚያሻት ከሆነ መለወጥ የሚያስፈልገን ከሆነ እንደ ማህበረሰብ የተሻለ ደረጃ ላይ መድረስ ካለብን ኖሌጅ ፕሮዳክሽን ላይ ዕውቀት ላይ ትኩረት መስጠት አለብን። ይሄ ሳይታለም የተፈታ ነው። ይሄንን ቀድመው ነቅተው ገብቷቸው ተማሪ ላይ እንሰራለን ብለው የተነሱትን የኤምኤስ ሊግ ያቋቋሙ አካላትን እጅግ አድርጌ ማመስገን ፈልጋለሁ። አላህ መልካም ስራችሁን ይቀበላችሁ። ቀላል ነገር አይደለም። የትውልድን መሰረት እየገነባችሁ ነው። ኢንሻአላህ ይህ መሰረት ጸንቶ ነገ ትልቅ ማማ ሆኖ ሁሉንም የሚያበራ መናራ እንደሚሆን በአላህ ላይ ተስፋ አለኝ። እናንተም የዚሁ ደግሞ አሻራ አንዋሪዎች ስለሆናችሁ እንኳን ደስ ያላችሁ ማለት እወዳለሁ። እንደ ሚንበር ቴሌቪዥን ሚንበር ለማህበረሰቡ አገልግሎቱን መስጠት ሲጀምር በዋነኝነት ሰራበታለሁ ብሎ ከተነሳላቸው ነጥቦች መካከል አንዱ ኢምፓወርመንት ነው ወይም ለህቀት ላይ ትኩረት አድርጎ መስራት ነው። እንደ ፕሮግራም እንደ አንድ የቴሌቪዥን ጣቢያ ፕሮግራም ነው ዲዛይን ተደርጎ አየር ላይ ሊውል የሚችለው። ግን የፕሮግራሙን ኮንቴንት በደንብ አድርጎ አርቆ አርሞ ቀንብቦ ሰዎችን አስተባብሮ መስራት እጅግ በጣም ጉልበት የሚጠይቅና ፈታኝ የሆነ አካሄድ ነበር። ይሄንን ኤምኤስ ሊግ በኃላፊነት ወስዶ እናንተ ቴክኒካል ነገሩን ካገዛችሁን የተቀረውን ነገር እኛ ያቅማችንን እንታገላለን ብለው ሲታተሩ ሲለፉ ነበር። ከዛ ውስጥ እጅግ በጣም ተስፋ ምንጥልባቸው ተተኪዎች
እውቀትን የምር ማወቅ እንደሚቻል የተስፋ የጣልንባቸው ተማሪዎች ትንሽ የሚመስሉ ግን ትልቅ አእምሮ ትልቅ አቅም ያላቸው ልጆች ያየንበት ሾው ነበርና ይህ የፍተሻ ፕሮግራም ሲጀምር ቀላል መስሎ ብዙ ሰው ልብ አላለውም ወይም ኖቲስ አላደረገውም። ቀለል አድርጎ የሆኑ ልጆች ጥያቄና መልስ እየተወዳደሩ የሚሄዱበት ፕሮግራም ይመስል ነበር። እኔ ግን የትኛውም አይነት ዓለም አቀፍም ቢሆን ሀገር አቀፍ ጥያቄና መልስ ውድድር ከማይና ይሄንን ባይ ይበልጥ ተስፋ ይሰጠኛል። ምክንያቱም እነዚህ ልጆች ይሄንን ዕውቀታቸውን ይዘው የትም አይሄዱም። ነገ ተተክተው የሚሰሩባቸው መድረኮች አሉና እነዛን ነበር የሚያሳዩኝና ይሄ ትልቅ ተስፋ የሚጣልበት ነገር መሆኑ ለኛ ኩራት ነው። ስለዚህ እንደ ሚንበር ቲቪ ኃላፊነታችንን ከምንወጣባቸው መንገዶች መካከል አንዱ እነዚህ አይነት ፕሮግራሞችን ለተመልካች እንዲደርስ ለህዝብ እንዲደርስ ማገዝ መደገፍ ነው። ይሄንን አቅማችን በቻለ ሞክረናል። የሚገባውን ያክል ሰርተናል ብለን አይደለም፣ ነገር ግን የምንችለውን ያክል ሞክረናል። ከዚህ በኋላ በሚኖሩ ጊዜያት ኤምኤስ ሊግ ያው ተስፋ ጥለንበታልና ከዚህም በኋላ ጠንክሮ በርካታ ልጆችን ከዚህ በተሻለ ሽልማት ከዚህ በተሻለ ኤነርጂ የሚቀጥል ከሆነ ይህ ፕሮግራምም ልክ እንደዚሁ ከዚህ በተሻለ ኤነርጂ ሀገር የሚነቀንቅ የሆነ የፍተሻ ፕሮግራም በደንብ ምንፈታተሽበት እርስ በራስ ምንፈታተሽበት የምር ኢንቨስት ማድረግ የምትፈልጉ ሰዎች የቱ ጋር ኢንቨስት ማድረግ እንዳለባችሁ እየተጠቆማችሁ ነው። ሰዎች ውሃ የት አካባቢ ይገኛል ብሎ እኮ ውሃ የሚጠቁማቸው ነገር ያገኛሉ። ቴክኒካል መለኪያ እንኳን ቢያጡ የእንስሳት የሆነ ነገር ቼክ አድርገው እዚህ አካባቢ ግን ውሃ አለ ይላሉ። የሀገራችን ውሃ ያለው እዚህ ተማሪዎች ላይ ነው እና ቆፍራችሁ ማውጣት ከፈለጋችሁ ኤምኤስ ሊግ ቁፋሮን ጀምሯል። እናንተ ደግሞ ቁፋሮን አግዙ። ይሄ የሁል ጊዜ መልእክታችን ነው። ዛሬም ይቀጥላል። እኛም እንደ ሚንበር ቲቪ ይሄንን ስራ ከጥግ እስኪደርስ ድረስ ለማገዝ ለመደገፍ የሙሉ ኃላፊነቱን ለመውሰድ ቃል እገባለሁ። እኔ እንደ ኃላፊ የስራ ባልደረቦቼም ይሄንን እንደሚጋሩኝ ተስፋ አደርጋለሁ። ከዛ ውጪ የፕሮግራሙ መጠሪያ ጋር አንድ ነገር ልበል። የፕሮግራሙ መጠሪያ ታችሁት ከሆነ ቅን ትውልድ ነው የሚለው። ከብዙ ነገር አንፃር የጎደለን ቅንነት ነው። ትውልዱ አለን በአካል እንኖራለን፣ ግን አእምሯችን፣ ህሊናችን፣ ስነልቦናችን በቅንነት ያልተሞላ መሆኑ ብዙ ዋጋ ያስከፍሎናል። ስለዚህ ያጣነውን ሚስ ያደረግነውን አንድ ኢንግሪዲየንት አድ የሚያደርግ የሚጨምር ነገር ነው ብለን እናምናለን፣ ቅንነት። ስለዚህ ቅን ትውልዶችን ቅኖችን መፍጠር እንድንችል ከኤምኤስ ሊግ ፕሮጀክቶች ጋር አብሮ መቆም እጅግ በጣም አስፈላጊና እንደ ወደ ኋላ ሊባል የማይገባ ነው። በዚህ አጋጣሚ የዛሬው ፕሮግራም እውን እንዲሆን ስፖንሰር በመሆንና በገንዘብም በአይነትም ድጋፍ ያደረጋችሁ አካላትን ሳላመሰግን ማለፍ አልፈልግም። የተወሰኑትን እዚህ ከጀርባ ያለው ራይደርስ ኢንቨስትመንት ግሩፕ አለ፣ አቢሲኒያ አሚን አለ፣ በኢትዮጵያ ፕሮፐርቲስ አሉ። እነዚህ ሁሌም ተማሪና ቁም ነገር ያለባቸው ቦታዎች ላይ የማይጠፉ ተቋማት ናቸው። አቢሲኒያ ባንክ ከሚንበር ቲቪ ጋር ረጅም ጊዜ እየሰራ ነው የሚገኘው፣ አሁንም እየሰራ ይገኛል። እጅግ በጣም ተስፋ የምንጥልባቸውን ስራዎች ስናስብ መጀመሪያ ብር የምናንኳኳው እዛ ነው። እንደዚህ ልንሰራ አስበናል ምን ትላላችሁ ሲባል አይዟችሁ ከእናንተ ጋር ነን እያሉ ከኛ ጋር እንደሆኑ ይነግሩናልና ይሄ በጣም ያኮራናል። እዚህ አመራሮች ያላችሁ እጅግ በጣም አድርጌ አመሰግናለሁ። እሴታችሁን ያከበራችሁ ስለሆናችሁ አላህ ያክብርልን። በጣም ነው የምናመሰግነው። እነ ራይደርስ ኢንቨስትመንት ግሩፕ ልክ እንደዚሁ በቅርብ ጊዜ ተቋቋመ ቢሆንም ህልመኞች ያቋቋሙት እንደሆነ የሚያስመሰክረው ግን አሁንም ተስፋ የሚጣልበትን ቦታ አድኖ ፈልጎ እዚህ ቦታ ነው ተስፋ ያለውና እዚህ ቦታ ላይ ነው ምንቆፍረው ብሎ ዱኤል የሚያደርጉበትን ቦታ አምነው የመጡ ሰዎች ስለሆኑ እነሱንም በጣም አድርጌ ማመስገን ፈልጋለሁ። የሁል ጊዜም ደግሞ በኢትዮጵያ ፕሮፐርቲስ እንዴት አድርጌ እንደምገልጸው አላውቅም። ከእያንዳንዱ መሰል ፕሮጀክቶች ጀርባ ብቻ አይደለም ፊት ብቻ አይደለም ጎንና ጎን ከላይም ጭምር እንደ ከለላ ሆኖ ያለ ተቋም ነው። የቢዝነስ ተቋም ቢሆንም ግን ደግሞ ትውልድን መገንባት ቤት ከመገንባት በላይ ዋጋ እንዳለው የተረዳ ተቋም እንደሆነ ማስተዋል ይቻላል። ለነሱም ለአመራሮቹም ይሄንን በኃላፊነት እየሰሩ ለሚገኙም ሰዎች ባካችሁ ላቅ ያለ ምስጋና ሰጡልኝ። በስተመጨረሻ ዛሬ የመጨረሻ ውጤቱን የምትመለከቱ ተወዳዳሪ ተሸላሚ ተማሪዎች እንግዲህ እኔም ጓጉቻለሁ ማን ነው ከፍተኛውን ተሸላሚ የሚያገኘው። ሁላችሁም እንዳሸነፋችሁ ነው እዚህ የደረሳችሁ ሁሉ አሸነፋችኋል፣ የጀመራችሁም አሸነፋችኋል። ምክንያቱም
መንገዱ ላይ መሆን በራሱ ማሸነፍ ስለሆነ ማለት ነው። ጫፍ ላይ መድረስ ደግሞ በሂደት የሚገኝ ነገር ነውና የዛሬ ባለ ድል እንኳን ደስ ያላችሁ፣ ቀድሜ እንኳን ደስ ያላችሁ ለማለት ወዳለሁ። ከናንተ በፊት ግን ወላጆቻችሁ ለዚህ አጭተው አርቀው ያደረሷችሁ ወላጆችንም እጅግ አድርጌ ማመስገን እፈልጋለሁ። እንኳን ደስ ያላችሁ ማለት ወዳለሁ። እንግዲህ የዚህ ፕሮግራማችን የበዓል ፕሮግራም ነውና እንደደመቀ እንዳማረ እንዲቀጥል ከሁላችሁም መልካም ምኞት እንግዲህ ማድረስ ፈልጋለሁኝ። አዘጋጆቹ በድጋሚ እንኳን አደረሳችሁ። ፍሬያችሁን ለማየት ያብቃን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባካችሁ ሳይቀመጥ ከእንደገና መስግኑልኝ። ሚንበር ቲቪዎች የቅን ትውልድ የፍተሻ ጥያቄና መልስና ሌሎችንም ፕሮግራሞች ለረጅም ጊዜያት በጥራት ነው ሲያስተላልፉልን የቆዩትና ምስጋና ሲያንሳቸው ነው። እባካችሁ ድገሙልኝ። ዑለሞች የመጀመሪያው መልእክት አንብብ መሆኑ ኢስላም ለእውቀት የሰጠውን ትልቅ ደረጃ ያሳያል ይላሉ። በተለያዩ የዓለም ታሪክ አጋጣሚዎች ውስጥ በስልጣኔ ከፍታ ማማ ወይንም ዓለምን የመምራት ችሎታ ያካበቱ ዓለምን ማስተዳደር የቻሉ ህዝቦች ለንባብና እውቀት ከፍተኛ ቦታን የሰጡ ናቸው። እኛም የአንብብ ትውልዶች ነን። አንብብ በዚያ ሁሉን በፈጠረው ጌታ ስም። ከቡና ሲኒ እስከ ጥርስ መፋቂያ፣ ከሆስፒታል እስከ ዩኒቨርሲቲ፣ ከኦፕራሲዮን እስከ ችግኝ ማቆያ፣ ከኬሚስትሪ እስከ ፊዚክስ፣ ከሰርጓጅ መርከብ እስከ ሚሳይል፣ ፓምፖችን፣ ሞተሮችን፣ ሰዓቶችን፣ ሻምፖ፣ ብዕር፣ የሂሳብ ቁጥሮች፣ የገንዘብ ማስተላለፊያ መንገዶች፣ ባንክ ቤቶች ኢስላማዊ ፈጠራዎች ናቸው። የዘመናዊ ሳይንስ የስኬት ውጤት የሙስሊሞች ነበር። የደም ዝውውርን ያገኘና በሰው አካል ላይ የአስክሬን ምርመራን ለመጀመሪያ ጊዜ ያስጀመረው ሙስሊም ኢብኑ አነፊስ ይባላል። የዓለምን ካርታ የቀረጸው የመጀመሪያው ሰው መሐመድ ኢድሪስ ይሰኛል። የአልጀብራን ሳይንስ የፈለሰፈ የዘመናዊ ሂሳብ ደንቦችን የመሰረተ የመጀመሪያው ሰው ኸዋሪዝም ይሰኛል። አልቡሩኒ በሳይንሳዊ ጥናት የስበት ኃይልን ያጠና የመጀመሪያው ሙስሊም ሳይንቲስት ነበር። የአተሞችንና የኒውክሌር ፍንዳታ ሳይንስን ያገኘው የመጀመሪያው ሰው ጃቢር ቢን ሐያን ይባላል። ኢብን ኸልዱን ሶሺዮሎጂን ለመጀመሪያ ጊዜ ያገኘው ሙስሊም ሊቅ ነበር። እየተከታተላችሁ የምትገኙት ቅን ትውልድ ፕሮግራም የፍተሻ ጥያቄና መልስ ልዩ የፍጻሜ ውድድር ነው። እየተላለፈላችሁ የሚገኘው ደግሞ በተወዳጁ ሚንበር ቲቪ ነው። አሁን የምንገኘው እጅግ ወሳኝ የሆነው መርሃ ግብር ላይ ነው። ሁላችሁም በጉጉት ስትጠብቁት የነበረው የፍጻሜ መርሃ ግብር ከዚህ ቀጥሎ የፍጻሜ መርሃ ግብሩ የሚከወን ይሆናል። ይህን የፍጻሜ መርሃ ግብርን ጥያቄዎችን እየጠየቀ ከመጀመሪያው እስከ መጨረሻው አብሮን የቆየው ወንድም አብዱል ሐኪም ናስር ነው። ወንድም አብዱል ሐኪም ናስርን ወደዚህ ጋብዘውና እሱ ደግሞ ተወዳዳሪዎችን ወደዚህ በመጋበዝ የጥያቄና መልስ ሂደቱን የፍጻሜውን የሚያስመለክተን ይሆናል። አሸናፊዎቹንም በጋራ የምንሸልም ይሆናል ማለት ነው። አብራችሁን ቆዩ። ቢስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የአላህ ሰላምና እዝነት በእናንተ ላይ ይሁን። እንግዶቻችን እንኳን ደህና መጣችሁ። እየተከታተላችሁ የምትገኙት የሙስሊም ተማሪዎች ሊግ ከሚንበር ቴሌቪዥን ጋር በጋራ በመሆን እያዘጋጀ ላለፉት 9 ወራት ወደ እናንተ ሲያቀርብላችሁ የነበረው ቅን ትውልድ ፕሮግራማችን ፍተሻ ጥያቄና መልስ የመዝጊያ ውድድር ነው። እለቱ ዒድ ነው። ዒድኩም ሙባረክ ኩሉ ዓም ወአንቱም ቢኸይር። እዚህ ያላችሁ እንግዶቻችን በድጋሚ እንኳን ደህና መጣችሁ። ተወዳዳሪዎችም እንኳን ደህና መጣችሁ። እንዴት ናችሁ? አልሐምዱሊላህ። ውድድራችን ተመሳሳይ ነው። ህጉ ያለፉት 9 ወራት ስናደርገው እንደነበረው ማለት ነው። 3 ክፍሎች ይኖሩታል። በእነዚህ 3 ክፍሎች ውስጥ የመጀመሪያው በፍጥነት መመለስ ነው። 45 ሰከንድ አላችሁ። በእነዛ 45 ሰከንዳት ውስጥ 10 ጥያቄዎች ይዘጋጁላችኋል። እያንዳንዱ 10 ነጥብ አላቸው። ይህ ማለት 10 ሲባዛ በ10 ስንት ይሆናል? 100 ማለት ነው። ሁለተኛው ደግሞ 9 ጥያቄዎች ተዘጋጅተዋል። ከኢስላም ሳይንስና ጠቅላላ እውቀት ትመርጡና 3 ናቸው። 6 ጥያቄ ትጠይቃላችሁ። እያንዳንዱ 20 ነጥብ ይይዛል። 20 ሲባዛ በ6 ስንት ይሆናል?
120 ማለት ነው። ሁለቱ ሲደመር 220 ይመጣል። የመጨረሻና መለያ በምልክት የመግለጽ ይሆናል። 4 ጥያቄዎች ይዘጋጃሉ። ከነዛ 4 ጥያቄዎች እያንዳንዳቸው 30 ነጥብ ያስገኛሉ ማለት ነው። ስንት ይሆናል ሲደመሩ ሲባዙ? 120። ከዚህ ውድድር የሙስሊም ተማሪዎች ሊግ 340 ነጥብ ታመጣላችሁ ብለን እንጠብቃለን። ለሁለታችሁ መልካም እድል። መርሃባ ተመልካቾቻችን፣ ይህ ፕሮግራም በሙስሊም ተማሪዎች ሊግ ተዘጋጅቶ በሚንበር ቲቪ የሚቀርብላችሁ ቅን ትውልድ ፕሮግራም ፍተሻ የጥያቄና መልስ የመዝጊያ መርሃ ግብር። እለቱ ዒድ ነው። ከሁለቱ አንዱ ቲም ኦሬዲ 50 ሺህ ብር አረጋግጣችኋል። ተጨማሪ 50 ሺህ ብር ያገኛል። ደስታ ላይ ሌላ ደስታው ገንዘብ ደስታ ነው ይገዛም ነው ያልከኝ? ስንት ነው ደስታ? መርሃባ። እስኪ ስማችሁን፣ የት እንደመጣችሁ፣ ስንተኛ ክፍል ተማሪ እንደሆናችሁ ያው ተመልካቹ ሊያውቃችሁ ይችላል። እንድገምላችሁ። እሺ ቢስሚላህ። ስሜ አቡበከር መሐመድ ይባላል። የመጣሁት ከዓለም ባንክ አካባቢ ሰለፊያ ከሚባል ቦታ ነው። የመማሪያው የትውልድ ተስፋ ነው። የ10ኛ ክፍል ተማሪ ነኝ። ቢስሚላህ። ስሜ መሐመድ ሙራድ እባላለሁ። የትውልድ ተስፋ ተማሪ ነኝ። የሰፈራችን ዓለም ባንክ አካባቢ። መርሃባ። ረመዳን እንዴት ነበር? አልሐምዱሊላህ በጣም ጥሩ ነበር። ረመዳን እንዲለይ ያደረገውም ነገር አለ። በጣም ከሌሎቹ ረመዳን የተሻለ ኢባዳ እንድንሰራበት አድርጎናል። እናም ለዚህ ለፍተሻውም እየተዘጋጀን ዒልም ፍለጋ ትልቁንም ኢባዳ እያደረግን ነበር እና ይሄ ልዩ ረመዳን እንደሆነ አምናለሁ። ታምናለህ? መርሃባ። አንተስ? የአሁኑ ረመዳን በጣም ቶሎ ሄዶ ነበር፣ ግን አላህ የተጠቀሙት አላህ ያድርገን። ተጠቅመነዋል። አሚን። ተረፈ አሪፍ ነው። ሌላ የውድድሩ ቆይታችሁ ምን ይመስል ነበር? የተሻለ ከመጀመሪያው እስከ መጨረሻው? ደስ ይል ነበር ውድድሩ ቆይታው። በተለይ እኔ ከሁሉም የተመቸኝ ፓርት እንትኑ ነው፣ ዝግጅቱ በጣም ደስ ብሎኛል። ብዙ እውቀት እንድቀስም ነው ያደረገኝ። ሳላስበው ጠቅላላ እውቀት ድሮ እኔም ገምተው እኔ አይጠቅምም ብዬ ነበር ማስበው፣ ግን በቃ የጠቅላላ እውቀት ዲኑንም እዛም እያልኩኝ ሁሉንም የእውቀት አይነት እንድፈልግ ስላደረገኝ የፍተሻ ፕሮግራም ማመስገን እፈልጋለሁ። እኛም እናመሰግናለን ስለተሳተፉ። የውድድር ጊዜ እንዴት ነበር? ያለፉትን 9 ወራት ስትቆይ እንጠቀም የተለየ የገጠመህ ነገር ካለ በዛው ጫውተን። አው በአሁኑ ጥያቄና መልስ ውድድር ሁኔታ ብዙ ጥያቄ ልክ ስናይ በቃ ይሄ ሊመጣ ይችላል በሚለው ሀሳብ ብዙ ነገር እናነባለን ምናምን እና ይሄ በቃ ጥሩ እንትን አዲስ ትውልድ ይገነባል ብለን ጥያቄን እናስባለን። ቀን የሆነ ትውልድ ይገነባል ማለት ነው። በ100 ሺህ ብሩ ምን አሰባችሁ? ኢንሻአላህ ወላሂ እኛ ያሰብነው ተመካክረንም ቤተሰቦቻችንን ለማስደሰት አስበናል። በተለይ አሁን በዚህ እድሜያችን ገንዘብ መስራት መርሃባ እና በሱ አስበን ለቤተሰቦቻችን የሚያስደስታቸው ነገር ለማድረግ አስበናል። ባትሉንም ብሩ በቤተሰብ ነው የሚገባው። መርሃባ። እሺ ማምር ብሩን ለቤተሰብ ለመስጠት ነበር ያሰብነው እና ቤተሰቦቻችን ያው ያደረጉት እናያለን። መርሃባ ቤተሰቦቻችሁ። እሺ የፍጥነት ጥያቄ ነው። 45 ሰከንድ አላችሁ። 10 ጥያቄ ይኖራችኋል ማለት ነው። ልክ ጀምር ስትሉኝ መጀመሪያ እንጀምራለን። መርሃባ። ጥያቄ ቁጥር 1 የአቢሲኒያ ባንክ ከወለድ ነፃ አገልግሎት ብራንድ ስም ምን ይባላል? ይለፍ። የጀነት ሴቶች አለቃ የተባለችው እንስት ማን ናት? ፋጢማ። የሰሙድ ህዝቦች በምን ጠፉ? ይለፍ። እሳትን ለማጥፋት ምን አይነት ጋዝ ጥቅም ላይ ይውላል? ሂሊየም። የነብዩ ሰለላሁ ዐለይሂ ወሰለም በግጥም አንበርክክ ያሉት ሰሃባ ማን ነው? ሐሳን ኢብኑ ሐሳን። ወደ ሀበሻ የተሰደደች የነብዩ ሰለላሁ ዐለይሂ ወሰለም ሴት ልጅ ማን ትባላለች? ኡሙ ኩልሱም። የተቡክ ዘመቻ በስንተኛው ዓመተ ሂጅራ ተካሄደ? 9። በሬክተር ስኬል የሚለካው የተፈጥሮ አደጋ ምንድን ነው? በሬክተር ስኬል የሚለካው የተፈጥሮ አደጋ ምንድን ነው? የመሬት መንቀጥቀጥ። ኢህያ ዑሉሙዲን የማን መጽሐፍ ነው? የጋዛሊ። የመጨረሻው የሐረር አሚር ማን ይባላል? ሰዓታችሁ አለቀ። 45 ሰከንድ ሞላ። እሺ መልሶቻችሁን እንመልከት። የአቢሲኒያ ባንክ ከወለድ ነፃ አገልግሎት ብራንድ ስም በኋላ ምን ይላል? አቢሲኒያ አሚን ይላል አይደል? አቢሲኒያ አሚን ነበር። የጀነት የሴቶች አለቃ
ፋጢማ ነች። የሰሙድ ህዝቦች የጠፉት ይለፈናላችሁ በመላእክት ጩኸት ነው። እሳትን ለማጥፋት የምንጠቀመው ጋዝ ካርቦን ዳይኦክሳይድ ነው። እስካሁን አንድ መልሳችኋል። የነብዩ ሰለላሁ ዐለይሂ ወሰለም በግጥም አንበርክከ ያሉት ሰሃባ ሐሳን ኢብኑ ሳቢት ነው። መልሳችሁታል። ወደ ሐበሻ የተሰደደች የረሱል ሰለላሁ ዐለይሂ ወሰለም ሴት ልጅ ሩቅያ ትባላለች። የተቡክ ዘመቻ በስንተኛው ዓመተ ሂጅራ ተካሄደ? በ9ኛው ዓመተ ሂጅራ ተካሄደ። በሬክተር ስኬል የሚለካው የተፈጥሮ አደጋ ምንድነው? የመሬት መንቀጥቀጥ ነው። ይሄ ዑሉሙዲን የኢማም አልገዛሊ ነው። የመጨረሻው የሐረር አሚር ማን ይባላል የሚለው ላይ ሰዓት አለቀ። ኢሚር አብዱላሂ ነው የሚባለው ማለት ነው። መልሶቹን ነገርኳችሁ፣ ውጤቱን በኋላ አይሻልም? የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት የሙስሊም ተማሪዎች ሊግ ከሚንበር ቴሌቪዥን ጋር በጋራ በመሆን እያዘጋጀ ወደ እናንተ የሚያደርስላችሁ ቅን ትውልድ ፕሮግራም ፍተሻ ጥያቄና መልስ ነው። የመጀመሪያዎቹን ተወዳዳሪዎች አየን፣ ወደ ሁለተኞቹ እናልፋለን። አብራችሁን ቆዩ። ተመልሰን ተገናኘን ተመልካቾቻችን። የሙስሊም ተማሪዎች ሊግ ከሚንበር ቴሌቪዥን ጋር በጋራ በመሆን ቅን ትውልድ ፍተሻ ጥያቄና መልስ ውድድር የመዝጊያ መርሃ ግብር ሁለቱም ኦሬዲ 50 ሺህ ብር አግኝተዋል። ለቀሪው 50 ሺህ ብር ነው እየተፋለሙ የሚገኙት። ቀኑ ዒድ ነው። በዛ ላይ እንደነሱ ናችሁ ገንዘብ ትላላችሁ። ይገዛል አይገዛ? እሺ እንኳን ደህና መጣችሁ በድጋሚ። እስኪ ራሳችሁን አስተዋውቁ። እሺ ቢስሚላህ፣ ስሜ ፎዚያ ነዋር ይባላል። የምማረው አዲስ ከተማ ሁለተኛ ደረጃ ትምህርት ቤት የ11ኛ ክፍል ኔቸር ሳይንስ ተማሪ ነኝ። የምኖረው አሸዋ ሜዳ። ስሜ መነሳ ሙዘይን ይባላል። የመጣሁት ከአሸዋ ሜዳ ነው። ከዲያስፖራ ሰፈር የምማረው ፓሽን አካዳሚ ነው። 10ኛ ክፍል ነኝ። ረመዳን እንዴት ነበር? አሪፍ ነበር አልሐምዱሊላህ። በምን አለፈ? እንዴት ነበር ጊዜሽ? ጊዜው ያው ዱዓ አድርገን ሰግደን አላህ ከጾሙት ያድርገን። አሚን። እሺ ረመዳን በጣም ጥሩ ነበረ። ያው ከክላስ ጋም ከቂራአት ጋም ጎን ለጎን አድርገን ያው ኢንሻአላህ በኢባዳ አሳልፈናል ብለን እናስባለን። አላህ ደግሞ ከጾሙትና ለይለተል ቀድርን ከወፈቃቸው ሰዎች እንዲያደርገን ዱዓችን። የኢድ የተለየ ገጠመኝ አላችሁ? ያው ቀኑ ኢድ ነው። በትውስታ ወደ ኋላ እንመለስ ነው። የተለየ ገጠመኝ የለኝም፣ ግን የሆነ ቀን ኢድ ነበርና አረፋ ነበር። ጠዋት ሰላት ለመስገድ እየሄድን ያለ ያው አረፋ በጠዋት አይደል የሚሰገደው። እዛ መንገድ ላይ ስንሄድ እየተመለሰ ነው ሰው። ከዛ ከጎን የሆነች ልጅ ስታልፍ ሄጄ ለምንድን ነው የሚመለሰው ሰው ምናምን ስላት ሰግዶ ነው ስትለኝ እንዲህ ተጠቅልዬ ወደ ቤት የተመለሰበት እሺና ዙረሽ በስንተኛ ማርሽ የዞርሽው ማለት ነው? 360 ዲግሪ አይ 180 ዲግሪ። መርሃባ። እሺ አለሽ መለሰ። እሺ ብዙ የሚያመሳስላቸው ነገር አለ። አየየ ሳቀ ነው። እኔ ስለ ቁመታቸው አላወራውም። መርሃባ። እናንተም 45 ሰከንድ አላችሁ። 10 ጥያቄዎች ተዘጋጅተውላችኋል። ዝግጁ ናችሁ? ጀምር። መርሃባ። አቢሲኒያ አሚን ከሚሰጣቸው ከወለድ ነፃ አገልግሎቶች አንዱን ጥቀሽ። አቢሲኒያ ይለፈኝ። ሚክሪቾ የሚባሉ አማካሪዎች ያሉት ስርወ መንግስት የምን ስርወ መንግስት ነው? ይለፈኝ። ቤርሙዳ ትሪያንግል የትኛው ውቅያኖስ ላይ ይገኛል? ፓሲፊክ፣ አትላንቲክ። ከኢሳ አለይሂ ሰላም መምጣት በኋላ የሚከሰተው ትልቁ የቂያማ ምልክት ምንድን ነው? የመሲህ ደጃል መምጣት። ወንድሟን ከምርኮ ያዳነች ሳቢያ ማናት? ወንድሟን ከምርኮ ያዳነች ሳቢያ ማናት? አይሰማ። ወንድሟን ከምርኮ ያዳነች ሳቢያ ማናት? ይለፈኝ። የአፄ ንብለ ድንግልን ሰራዊት የደመሰሰው ኢማም ማን ይሰኛል? የአፄ ንብለ ድንግል ኢማም አህመድ ግራኝ። የጥንት የአረብ ጎሳዎች ይተዳደሩ የነበረው በምንድን ነው? ትሬድ። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወህይ
ሲወርድላቸው ይጽፉ የነበሩ ስንት ጸሐፊያን አሉ? 6 ነበር። ግን ጥያቄዎቹ እንመልከት አብረን። አቢሲኒያ አሚን ከሚሰጣቸው ከወለድ ነፃ አገልግሎቶች ውስጥ ጥቀሱ ነበር። በዋዲያ ውስጥ ዛህራ የሴቶች አለ፣ ፈቲያ አለ፣ ሙስኒን አለ፣ የትምህርት የቁጠባ ሂሳብ አለው። ለእናንተ የሚሆን የልጆች የቁጠባ ሂሳብ ልጆች ናቸው። እሺ የልጆች የቁጠባ ሂሳብ አለው፣ የዲያስፖራ አለው፣ የእድር አለው፣ የሐጅና የኡምራም የቁጠባ ሂሳብ አለው። ከዛ ውጪ በሙዳረባ መደበኛ የቁጠባ ሂሳብ አለው። ዛህራ፣ ፈቲያ እንዲሁም ሙስኒን የእድር አለው። የዛሬ ዓመት ኡምራ ላድርግ ኢንሻአላህ ይቻላል። ከፍታለሁ እኔም አካውንት ማለት ነው። ሚክሪቹ የሚባሉ አማካሪዎች ያሉት ስርወ መንግስት የምን ስርወ መንግስት ነው? የከፋ ነው። ቤርሙዳ ትራያንግል አትላንቲክ ነው። መልሳችሁታል። ከኢሳ አለይሂ ሰላም መምጣት በኋላ ደጃል በፊት ነው በኋላ? በፊት ነው። የእጁጅ ወመጁጅ ነው። ወንድሟን ከምርኮ ያዳነች ኸውላ ቢንት አልአውዘር ነች። የአጼ ንብለ ድንግልን ሰራዊት ያሸነፈው በትክክል መልሳችሁታል። ኢማም አህመድ ነው። የጥንት አረብ ጎሳዎች የተዳደሩ የነበረው በትሬድ ነው እንዳልሽው ማለት ነው፣ በንግድ ማለት ነው። ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወህይ ቁርአን ይጽፉ የነበሩ ጸሐፊያን ሰሃቦች ብዛት 6 ናቸው። ግን ሰዓታችሁ አልቆ ነበር። የሁደይቢያ ስምምነት የፈረሰው በየትኛው ዘመቻ ነው? ፈትህ ነበር። ትክክለኛ ሐዲስ በመዘገብ ቅድሚያ የሚሰጣቸው ሁለቱ የሐዲስ መጽሐፍ አዘጋጆች ማንና ማን ናቸው የሚለው አልተጠየቃችሁም። ቡኻሪና ሙስሊም ናቸው። እንደነሱ ውጤታችሁን መጨረሻ ላይ ማለት ነው። የተወዳጅ ተመልካቾቻችን ቀን ትውልድ ፕሮግራም በሙስሊም ተማሪዎች ሊግ ተዘጋጅቶ በሚንበር ቲቪ የሚቀርብላችሁ የፍጻሜ ውድድራችን እየተመለከታችሁ ነው። ከመሸጋገሪያ በኋላ እንመለሳለን። አብራችሁን ቆዩ። ተመልሰን ተገናኘን ተመልካቾቻችን። ቀኑ ዒድ ነው። ዒዱኩም ሙባረክ ኩሉ ዓም ወአንቱም ቢኸይር። ዒዳችሁ ያማረ የደመቀ እንዲሆን ተመኘን። ይህ ፕሮግራም በሙስሊም ተማሪዎች ሊግ ተዘጋጅቶ በሚንበር ቲቪ የሚቀርብላችሁ ቀን ትውልድ ፍተሽ የጥያቄና መልስ ውድድር የመዝጊያ መርሃ ግብር ነው። ደህና ነህ? ከደህና ነህ በኋላስ? አልሐምዱሊላህ። የረመዳን የተለየ ገጠመኝ ካለ ወይ የዒድ ካለ? እኔ ረመዳን ገጠመኝ የቅርቡን ልንገርም። የዘንድሮ ረመዳን ትናንትና ባለፈው 28ኛው ሌሊት ላይ የሆነ መስጊድ ሄድኩኝ። አልፋሩቅ ሰፈራችን የነበረ ትልቅ መስጊድ ነው። ትልቅ ነው ስለ በእንትኑ ማለት ታሪኩ አመጣጡ የተለየ ነበር እና እዛ መስጊድ እየሰገድኩኝ ያለ ኢማሙ በጣም ምን ልበልካ አቀራሩ በጣም ነበር የሚያምረው። የጀነት አያዎችን ሲቀራ ጀነት ያለ ነው የሚመስለው። የጀሃነሙን ደግሞ በጣም የሚያስደነግጥ ድምጽ ሮጥክ እዛው ትደነግጣልና በጣም በቃ እያስተነተን ቁርአኑን እንድቀራ ነው ያደረገ እንድናዳምጥ ያደረገን ነበር። በጣም ትልቅ ገጠመኝ ብዬ ማስበስ። ታሰግር ነበር እንደ በዚህኛው ረመዳን ሐፊዝ ነህ አይደል? ግን ዘንድሮ አላሰግድም። እስኪ በቀጣይ ኢንሻአላህ ተሞከራለህ ኢንሻአላህ። ማሚ ቢስሚላህ። አዲስ ገጠመኝ ብዙም የለኝም፣ ግን ትንሽ ለይል ምናምን ላይ ስንነሳ በጣም ስጁድና ሩኩ በጣም ይረዝም ነበር እና አንዴ እዛ ስጁድ ላይ ያለን እንቅልፍ የወሰደው ያረሰው እሱ ሌላ ብዙ ገጠመኝ። እንዴት ሆነ? በዛው ቀረ በዛው? አዎ እዛ በአንደኛው ረካታ ይምጣ ከዛ ተነሳው ነበር እዛ ላይ ነበር። ምን ነበር የሚቀራው? አንድ ሰፋ ሁለት ከግማሽ ተሐጁድ ወደ 3-4 ይቀራል በአንድ ረካ። ማሻአላህ ብቻ መስጊድ አልተከለከለም። እሺ መርሐባ። ዒድ ሙባረክ ማለት የምትፈልጉት ሰው ቤተሰቦቻችሁ ወይ ማለት የምትፈልጉትም እድሉን ልስጣችሁ። እኔ ዒድ ሙባረክ ማለት የምፈልጋችሁ ሰዎች ቤተሰቦቼን፣ ኡስታዞቼን፣ አስተማሪዎችን፣ መምህራኖችን በተለይም ደግሞ ጓደኞቼን የኢስቲቃማ ላይብረሪ መጽሐፎችን በመስጠት ያገዘንን ኢስቲቃማ ላይብረሪ አባላቶችን እዛ ላይ የሚሰሩትን በአጠቃላይ ያበረታቱኝንም ሁሉንም ሙስሊም በአጠቃላይ ዒድ ሙባረክ ማለት እፈልጋለሁ። ቢስሚላህ። ምስጋና የምፈልገው መጀመሪያ በትልቁ ለአላህ እንዲገባው አልሐምዱሊላህ እና ለወላጆቼ ለእናትና ለአባቶቼ በጣም ምስጋና እፈልጋለሁ። ሌላ ለአስተማሪዎች ኡስታዝ አሉ
እና ጓደኞቼ እነሱ በጣም በትልቅ እየረዱ ነበር ክላስ ውስጥ እና ከሄና አመሰግናለሁ። ለሙስሊሞች እንኳን ኢድ ሙባረክ ብለናል። እሺ ኢስላም ጠቅላላ እውቀትና ሳይንስ ጥያቄዎች አሏችሁ። እያንዳንዱ 3 ናቸው። መርጣችሁ 6 ትጠይቃላችሁ። እያንዳንዱ 20 ነጥብ ይዛል። ከምን እንጀምር? ኢስላም 3 ኢስላም 3 ለመልስ ያላችሁ 30 ሰከንድ ነው። እኔ ካነበብኩ በኋላ በ30 ሰከንድ ውስጥ ማለት ነው። ከረሱል ሰለላሁ ዐለይሂ ወሰለም ባልተቤቶች እናንተን አባቶቻችሁ ዳሯችሁ፣ እኔን ግን አላህ ነው የዳረኝ ስትል የነበረችው የሙእሚኖች እናት ማን ትባላለች? ሀ አይሻ ቢንት አቡበከር፣ ለ ኸዲጃ ረዲየላሁ ዐንሃ፣ ሐመሩሃ ሰውዳ፣ መ ዘይነብ ቢንት ጀህሽ። ዘይነብ ቢንት ጀህሽ። ማን? ዘይነብ ቢንት ጀህሽ። መርሃባ። እሺ ቀጣይ ጥያቄ ምን ይሁንላችሁ? ኢስላም 2 ኢስላም 2 ጀነተል በቂዕ ምንድን ነው? ሀ የመቃብር ስፍራ፣ ለ ትምህርት የሚሰጥበት ስፍራ፣ ሐመሩሃ የጀነት ስፍራ፣ መ የጀሃነም ስፍራ። ጀነተል በቂዕ ምንድን ነው? ሀ የመቃብር ስፍራ፣ ለ ትምህርት የሚሰጥበት ስፍራ፣ ሐመሩሃ የጀነት ስፍራ፣ መ የጀሃነም ስፍራ። የመቃብር ፈራ ምን ነው? አላመንከው ወይስ? አይ ትንሽ እሺ እንደ መጨረሻ መልሳችሁ ለያዘው። ጀነተል በቂዕ ምንድነው? ሀ የመቃብር ስፍራ። ማን ነው የተቀበረበት ማለት ነው? አይሻ የሞተችበት። መርሐባ። ቀጣይ ጥያቄ ምን ይሁንላችሁ? ኢስላምን እንጨርሰው። አንድ ያልቃል ኢስላም። መቼ ነው የጨረስከው? ንገረኝ በኋላ። እሺ ኢስላም 1 ረሱል ሰለላሁ ዐለይሂ ወሰለም 7 ጥሎ ወድቋል፣ እሱም ከኔ ነው እኔም ከሱ ነኝ ያሉት ሰሃባ ማንን ነው? ሀ ሰልማንን፣ ለ ዑስማንን፣ ሐመሩሃ ሐምዛን፣ መ ጁለይቢብን። ጁለይቢብ። በጣም ነው እንዴት ተዘጋጃችሁት? በጣም ነው አጋጣሚ። መርሐባ። ረሱል ሰለላሁ ዐለይሂ ወሰለም 7 ጥሎ ወድቋል ያሉት እኔም ከሱ ነኝ እሱም ጁለይቢብን ነው። ኢስላም ጨርሳችኋል። ጠቅላላ እውቀትና ሳይንስ ይቀራችኋል። ሳይንስ 2 ሳይንስ 2 ኤን በዲኤንኤ ውስጥ ምን ማለት ነው? ሀ ኑክሊክ፣ ለ ኒውትሮን፣ ሐመሩሃ ኒዮ አልካን፣ መ ኒውትሪኖ። እሺ ምርጫው ሀ ኑክሊክ፣ ለ ኒውትሮን፣ ሐመሩሃ ኒዮ አልካን፣ መ ኒውትሪኖ። ሀ ምን ምንድነው? ሙሉ ፈልገው አይደለም? እሺ ምን ሙሉ ሲተነተን ምንድነው? ኒውክሊክ አሲድ፣ ዲኦክሲሪቦን፣ ራይቦዞም፣ ኒውክሊክ። ቀጣይ ጥያቄ ምን ይላችሁ? በትክክል መልሳችሁ ከመደክም። እሺ ሳይንስ 1 ሳይንስ 1 እስካሁን ስትመጡ ሳይንስን ትፈሩ ነው። ሳይንስን እንደማያስፈራ ቦቀ። እሺ እኔ ግን ሶሻል የገባሁት ፈርቼው። ናቹራል ሳይንስንስ። መርሐባ። ምን አላችሁኝ? ጥያቄ ቁጥር 1 በጄኔቲክ ምህንድስና አማካኝነት የተመረተው የመጀመሪያውን የንግድ ምርት ምንድን ነው? ሀ ጸረ እንግዳ አካላት፣ ለ የሰው ልጅ እድገት ሆርሞን፣ ሐመሩሃ ኢንሱሊን፣ መ ክትባቶች።
በጄኔቲክ ምህንድስና አማካኝነት የተመረተው የመጀመሪያው የንግድ ምርት ምንድን ነው? ምርጫው ሀ ጸረ እንግዳ አካላት፣ ለ የሰው ልጅ እድገት ሆርሞን፣ ሐመሮሃ ኢንሱሊን፣ መ ክትባቶች። በጣም አዝናለሁ። ምን ልትሉ ነበር ግን? መ ብትሉ ጥሩ ነበር። ትንሽ ሰዓቱን አዘግይላችሁ፣ ልክ አይደሉም። መን ቢሉ መርሃባ። መልሱ ሐመሮሃ ነው፣ ኢንሱሊን። ቀጣይ ጥያቄ ምን ይሆንላችሁ? ሳይንስ 3 የኤሌክትሪክ ሞገድ የሚለካው በምን ዩኒት ነው? ሀ አምፒር፣ ለ ዋት፣ ሐመሮሃ ቮልት፣ መ ጁል። ሀ አምፒር፣ ለ ዋት፣ ሐመሮሃ ቮልት፣ መ ጁል። ቮልት አይደለም ያልኩ። መርሃባ፣ በትክክል ተመልሷል። የኤሌክትሪክ ሞገድ የሚለካው በቮልት ነው። የዚህንም ውጤታችሁን መጨረሻ ላይ። የተወዳጁ ተመልካቾቻችን እየተከታተላችሁ የምትገኙት የሙስሊም ተማሪዎች ሊግ እያዘጋጀ በሚንበር ቲቪ የሚቀርብላችሁ ቅን ትውልድ ፕሮግራም ፍተሽ የጥያቄና መልስ ውድድራችን ነው። የዛሬው መርሃ ግብር ሁለቱም 50 እንደሚወስዱ ኦሬዲ ጨርሰዋል አይደል? አቢሲኒያ አካውንት አለ ወላ? መርሃባ። በኢድ ቀን ከሁለቱ አንደኛው ተጨማሪ 50 ሺህ ብር ይሸለማሉ። 100 ሺህ ብራችሁን ይዛችሁ ወደ ቤት እንድትሄዱ እንኳን አንፈቅድላችሁ። ወደ ሙስሊም ተማሪዎች ሊግ ቢሮ ትሄዳላችሁ፣ አብራችሁን ትቆያላችሁ። አይሻልም? ተመልካቾቻችን አብራችሁን ቆዩ። ተመልሰን ተገናኘን ተመልካቾቻችን። እለቱ የዒድ ቀን ነው። ከሁለቱ የአንደኛቸው ከነፎዚያ ወይ ከነማምር ቲም በተጨማሪ 50 ሺህ ብር እናስደስታቸዋለን። መልካም በድጋሚ ለሁላችሁ መልካም ዒድን ተመኘን። በድጋሚ እንኳን ደህና መጣችሁ። ኢድ ሙባረክ ማለት የምፈልገው ቤተሰቦቼን፣ ጓደኞቼን፣ ዘመዶቼን፣ ተማሪዎቼንም ሁሉንም ለመላው ለእስልምና እምነት ተከታዮች በሙሉ እንኳን ለኢድ አልፊጥር በዓል በሰላም አደረሳችሁ ማለት እፈልጋለሁ። ተማሪዎች አሉሽ? አዎ። የምን ተማሪዎች? ሁለቱንም፣ የቁርአንም የትምህርትም። ታስተምራለሽ? አዎ። ምን አደረሰሻቸው? ያው እኔ ማስጀምረው ከቃይዳ ነው። እዛ አሁን ላይ ቁርአን በደንብ የገፉልኝ ተማሪዎች ወደ 5-6 ጁዝ የሄዱልኝ ተማሪዎች አሉ። ትምህርት ላይ ደግሞ የተለያየ ክፍል ነው ማስጠናው፣ 8-6 ነው። እዛ በቃ ለሚኒስትሪ ነው ማዘጋጀው። ለሚኒስትሪ ታዘጋጀሽ? መልካም። ኢድ ሙባረክ ማለት ፈልገው ለቤተሰቦቼ፣ ለጓደኞቼ እና ለመላው እስልምና እምነት ተከታዮች በሙሉ ኢድ ሙባረክ ማለት ፈልጋለሁ። ወልያችሁ ዳታችሁ መርሃባ ብል እንዳልሻችሁ ቆጥሯል። እሺ፣ ልክ እንደነሱ ለእያንዳንዱ ጥያቄ 30 ሰከንድ አላችሁ። 20 ነጥብ ይዛል። ኢስላም፣ ሳይንስና ጠቅላላ እውቀት አለ። 3 ናቸው። 6 ጥያቄ ትመርጡና ትጠይቃላችሁ። ከምን እንጀምር? ጠቅላላ እውቀት 1። ጠቅላላ እውቀት 1። ሁለተኛው የዓለም ጦርነት በስንተኛው ዓመት ተጠናቀቀ? ሀ 1945፣ ለ 1947፣ ሐመሮሃ 1950፣ መ 1943። በ1945 ነበራችሁ? አይ ልክ ነህ እንጂ አልነበርኩም። መርሃባ። በ1945 ነው የሁለተኛው የዓለም ጦርነት የተጠናቀቀው። ቀጣይ ጥያቄ ምን ይሁንላችሁ? ኢስላም 1። ኢስላም 1። አላህ ሱብሓነሁ ወተዓላ ፍላጎቱን አስፈጻሚ ጌታ መሆኑን የሚገልጸው ስምና ባህሪው የቱ ነው? ሀ አልሙተከቢር፣ ለ አልቃዲር፣ ሐመሮሃ አልሐሚድ፣ መ አልዋሂድ።
ها المتكبر لا القادر همرها الحميد ما الواحد القادر ها انت شو مساوي ها المتكبر لا القادر همرها الحميد ما الواحد هاي ها ነው በቃ ባረግልሽ ደስ ይለኝ ግን አይደለም አልቃዲር ነው መልሱ ቀጣይ ጥያቄ ምን ይሆንላችሁ ኢስላም ሁለት የካዕባ ቁልፍ በእጁ የነበረው ሰሃባ ማን ነው ሀ አብዱራህማን ኢብኑ መናፍ ለ ሁዘይፋ ኢብኑ ሸይባ አምሩሃ ጃዕፈር ኢብኑ አቢ ጣሊብ መ ዑስማን ኢብኑ ጣልሃ መ ዑስማን ኢብኑ ጣልሃ አትፍሩ መልሳችሁት እሺ ቀጣይ ጥያቄ ምን ይሆንላችሁ ኢስላም 3 ለረሱል ላ ሰለም ስትከላከል 13 ቦታ ተወግታ የሞተች እንስት ማን ትባላለች ሀ ነሲባ ቢንት ከዓብ ለ ሩቅያ ቢንት መሐመድ አመሩሃ ኸውላ ቢንት አዝወር መ ፋጢማ ቢንት መሐመድ እሺ ልክ ናችሁ የቪዲዮዎች እያየው ነበር መለስ ብዬ ማለት ነው እስካሁን የነበሩትን የ9 ምናምን ኮሜንትም እያነበብኩኝ ብዙ አድናቂ ነው ያተረፈችው ወላ ሁሉ እኛን ሸልማት በግል የሚል ኮሜንቶች ሁሉ አይቼ ነበር ሁሉም ላይ እየገባው የቴሌግራም ዩዘር ኔሜን አስቀምጬላችኋለሁ ሸላሚዎች ካሉ እንቀበላለን ማለት ነው እሺ እስካሁን እስላምን ጨርሳችሁ ጠቅላላ ዕውቀት አንድን ተጠይቃችኋል ሁለት ጥያቄ ይቀራችኋል ቀጣይ ጥያቄ ምን ይሆንላችሁ ሳይንስ 1 በፔሪዮዲክ ቴብል የሊድ ኬሚካል ሲምቦል የሆነው ምንድነው ሀ ፒቢ ለ ኤልዲ ሐመሮሃ ኤል መ ኤልቲ እንጨርሻ መልሳችሁ ያስፈራራችኝ አይመስልም መርሐባ በትክክል ተመልሷል ሳይንስ አንድን ጠቅላላ ዕውቀት አንድና እስላምን ጨርሳችኋል ቀጣይ ጥያቄ ምን ይሆንላችሁ ሳይንስ 2 በመሬት ገጽ ላይ የሚገኘው ፍሬሽ ወይም ንጹህ ውሃ ምን ያህል ፐርሰንት ነው ሀ 30% ለ 3 ሐመር ውሃ 0.3 መ 0.7 3% በትክክል ተመልሷል ምድር ላይ ያለው ፍሬሽ ውሃ መጠን 3% ነው ጨረሳችሁ አይበቃችሁ ጨምር እኩል ከሆናችሁ እንጨምራለን የተወዳጁ ተመልካቾቻችን በኢድ ዕለት ከሁለቱ አንደኛውን ቤተሰብ ለማስደሰት እየተጎገኛለሁ በመትጋትም ላይ ተቀጥላለሁ ዒዱኩም ሙባረክ ኩሉ ዓም ወአንቱም ቢልኸይር ይህን ፕሮግራም እያዘጋጀው ለእናንተ የሚያደርስላችሁ የሙስሊም ተማሪዎች ሊግ ከሚንበር ቴሌቪዥን ጋር በጋራ በመሆን ነው ከመሸጋገሪያ በኋላ ሶስተኛና የመጨረሻውን በምልክት የመግለጽ ውድድር የምንሻገር ይሆናል ለሁለታችሁ መልካም እድል ተመልካቾቻችን አብራችሁን ቆዩ ተመልሰን ተገናኘን ተመልካቾቻችን ሶስተኛና የመጨረሻው ዙር ላይ ነው የምንገኘው 4 ጥያቄዎች ይዘጋጁላችኋል ለአንድ ጥያቄ 30 ሰከንድ ነው የሚመደብላችሁ ነፃ ሆነ ለማስረዳት ሞክር ቃሉን ራሱን ነው መጣር የከንፈር ንቅናቄና መጠቆም ክልክል ነፃ ሆነ ለመመለስ ሞክር ብዙ ተሳሳት ከመሃል አንዱ ልክ ልትል ትችላለህ ዞረህ ጥያቄውን ካየህ ብቻ ምን እናደርጋለን ጥያቄውን እንደሳታችሁት እንቆጥራለን ከዛ በተጨማሪ
እሱም የታዘዘውን ካላደረገና ቃሉን ካልጠራ ጥያቄውን እንደሳትኩ ይቆጠራል ማለት ነው። ራሱን ነው የምንፈልገው። እንጀምር። እሺ ጥያቄ ቁጥር 1 ጀምር። ዘንቢል፣ ሞክር። ኬሻ፣ ጆንያ። እሺ መዳበር፣ ሞክር። አብሽ ቦርሳ፣ እቃ መያዣ፣ ሞክር። ዘንቢል፣ ሻንጣ፣ ቦርስ። አልተመለሰም። ምን ነበር? ቅርጫት። ቅርጫት ነበር። እንዲህ ይዞልህ ምናምን አመቻችቶልህ ነበር። እሱ እንዲቀርታ ነው ማለት ነው። መርሐባ። እንቀጥል። ቀጣይ ጥያቄ እሺ ፈረስ፣ ግመል፣ ሞክር። ጥንቸል፣ እሺ እንቁራሪት። እንቁራሪት። መርሐባ። እንቀጥል። ቀጣይ ጥያቄ አብሽር። ቤት፣ ቤት፣ መጋዘን። ሞክር። ምን ልታደርግ ነበር የፈለግከው? ለመግለጽ ይከብዳል። ምንድን ነው? ገብተዋል ግን እንደ ስድብ ነው እኔ የማውቀው። ምኑን? ገንቦ እንደ ስድብ ነው የምታውቀው? እሺ ይሁንልህ። እሺ እንቀጥል። ቀጣይ ጥያቄ እስኪ ቆይ እዚሁ ዒድ ላይ እንዴት ነው የምታከብረው? ያው ለመግለጽ ስለከበደኝ። ኳስ ትወዳለህ? ኳስ አልጠላም። አትጠላም? ታያለህ? አላይ። እሺ ውጤታችሁ መጨረሻ ላይ። እናመሰግናለን። የተወዳጁ ተመልካቾቻችን የመጀመሪያዎቹን ተከታተልን፣ ወደ ሁለተኞቹ እናልፋለን። አብራችሁን ቆዩ። ተመልሰን ተገናኘን ተመልካቾቻችን። የሙስሊም ተማሪዎች ሊግ ከሚንበር ጋር እያዘጋጀ ወደ እናንተ የሚያቀርብላችሁ ቅን ትውልድ ፕሮግራም ፍተሽ የጥያቄና መልስ የመዝጊያ መርሃ ግብር ላይ ነን። እንዴት ነሽ? ደህና ነኝ። ውድድራችን የምልክት ነው። 30 ሰከንድ አላችሁ ለእያንዳንዱ ጥያቄ። በ30 ሰከንድ ውስጥ ነፃ ሆነሽ ለመመለስ ሞክሪ። ቃሉን ራሱን ነው የምንፈልገው። ዞረሽ ማየት ጥያቄውን እንደሳትሽው ያስቆጥራል። ስታስረጃት ነፃ ሆነሽ አስረጂ። በቻልሽ መንገድ መጠቆምና የከንፈር ንቅናቄን ብቻ እንከለከላለን። ዝግጁ ነሽ? እንጀምር። እሺ የመጀመሪያ ጥያቄ ይኸው ድጋሚ አታውቂውም? እንጠብቅ 30 እስኪሞላ ሞክሪ ለማምጣት። እሺ ጥያቄውን ለሳታችሁት ቁባ አታውቂም? የመስጂድ ከላይ የሚደረጉት ምንድን ነው የሚባሉ? ወይ መስጂድ ቁባ ሊሆን ይችላል። የሚናረው እንዲህ ክብ አረንጓዴ በብዛት የሚቀቡት ማለት አወቅሹ? ጣሪያውን እሱን ነበር። እሺ እንቀጥል። ቀጣይ ጥያቄ ማሸነፍ
መሳቅ፣ ሞክሪ። ማሸነፍ፣ ስኬት፣ ደስታ። ደስታ። እሺ ጥሩ ላይ ናችሁ። እንቀጥል። ቀጣይ ጥያቄ የኢድ ልብስ። ኢድ። ሞክሪ። የኢድ ልብስ። ኢድ። የኢድ ሰላት። አዲስ ልብስ። አዲስ ልብስ። አዲስን ኬታ መጣሻት? አዲስን ኬታ መጣሻት? ጎረቤታችሁ አይደለችማ? እሺ እንዴት አትረዳሻት? አዲስን አዲስ እንደዚህ ነው። እሺ እንቀጥል። ቀጣይ ጥያቄ እንግዳ። እሺ እንግዳ ቃለ መጠይቅ። ሞክሪ። ሰላምታ። እንግዳ እየሞከርሽ ሰላምታ ማቅረብ፣ ሰላም መባባል፣ ማቀፍ። እሺ መተቃቀፍ። ሞክሪ። ሰላም መባባል። አዲስ። አለቅ። እንዴት ነው የምትዘይሪው? ሰው እንዴት ነው የምትዘይሪው? አንቺ ዚያራ ነበር። መርሐባ ተመልካቾቻችን፣ ከመሸጋገሪያ በኋላ ስንመለስ ውጤታቸውን ከነሽልማት ፕሮግራሙ ይዘን እንመጣለን። አብራችሁን ቆዩ። እንዴት አገኛችሁት ውድድሩን? የፍጻሜ ውድድሩ እንደተከታተላችሁት ነበረ። እጅግ አጓጊ እንደነበር ተስፋ አደርጋለሁኝ። እነዚህ ሁለቱም ተወዳዳሪዎቻችን ረጅም ወራትን ከብዙ ተማሪዎች ጋር ታግለው ተወዳድረው እዚህ የደረሱ ናቸውና ማንም ተሸንፎ ቢሄድ እንደ አሸናፊ ነው እኛ የምንቆጥርላቸው። እባካችሁ ከእንደገና መስግኑ። የውድድሩ ውጤት እየተሰራ ስለሆነ እስከዛ ድረስ እነሱን እናሳርፋቸውና ውጤቱ ሲመጣ መልሰን ብንጠራቸው፣ ብሩም ትልቅ ብር ስለሆነ ለብቻቸው አንሰጣቸውም፣ ከነወላጆቻችሁ ነው የምንሰጣችሁና እባካችሁ ወደ ቦታችሁ በጭብጨባ ሸኙልኝ። የክብር ስፖንሰሮቻችንን ላስታውሳችሁ ወደድኩኝ። አቢሲኒያ አሚን ባንክ ወለድ ነፃ የባንክ አገልግሎት፣ በኢትዮጵያ ሪል ስቴት፣ ራይደርስ ቢዝነስ ግሩፕ እና ይህን መድረክ እንደዚህ ውብ ያደረገልን ሰይድ ፉአድ ዲኮር ናቸው። የአቢሲኒያ አሚን ባንክ ዳይሬክተር ኢንትረስት ፍሪ ባንኪንግ ቢዝነስ ሰርቪስ የሆኑት አቶ አበጋዝ የማን በመካከላችን ይገኛሉ። የአቢሲኒያ አሚን አምባሳደርም ፊት ለፊቴ ይታየኛል። በቅድሚያ እሳቸውን እንጋብዝና በቀጣይ ደግሞ የራይደርስ ከማኔጅመንት ቲም የሆነውን አቶ ሰይድ ሐሰንን በቅድመ ተከተል የምንጋብዝ ይሆናል። በቅድሚያ አቶ አበጋዝ የማን ወደ መድረክ መጣው ማህበራዊ አገልግሎታቸውን በተመለከተ የሚሉንን አድምጠን ተመልሰን የምንገናኝ ይሆናል። እባካችሁ በክብር ወደ መድረክ ሸኙልኝ። የተከበራችሁ የሃይማኖት መምህራን፣ ክቡራን ተወዳዳሪዎችና የተወዳዳሪ ቤተሰቦች፣ የተከበራችሁ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ከሁሉም በማስቀደም እንኳን ለ1445ኛው ዓመተ ሂጅራ የኢድ አልፍጥር በዓል በሰላም አደረሳችሁ በማለት በአቢሲኒያ ባንክ ማኔጅመንት ሰራተኞችና ደንበኞች ስም መልካም ምኞቴን ለመግለጽ እወዳለሁ። ኢድ ሙባረክ። በሀገራችን ሁለንተናዊ ንቃትን የተላበሰና በምክንያታዊ የተቃኘ የህይወት እንቅስቃሴን መርሁ ያደረገ አምራች ዜጋን ለመፍጠር በተለያዩ አካላት በርካታ ጥረቶች እንደሚደረጉ ይታወቃል። ባንካችን አቢሲኒያም በተለያዩ ጊዜያት መሰል ተግባራት ላይ ከተሰማሩ ተቋማት ጋር በጋራ በመስራት በተለይም ወጣቶች ያላቸውን እምቅ አቅምና ኃይል ሀገርን በሚለውጥና ዜጎችን ተጠቃሚ በሚያደርግ መስክ ላይ እንዲውል ለማስቻል የተፈጠሩ አጋጣሚዎችን ሁሉ በተለየ መልኩ ሲያግዝ ቆይቷል።
በዚህም ሳይወሰን የተለያዩ አሳታፊ መድረኮችን በመፍጠር ወጣቶችን በማበረታታትና በመሸለም ህልማቸውን ማሳካት የሚችሉበትን እቅድና አጋጣሚ በማመቻቸት ማህበራዊ ኃላፊነቱን እየተወጣ ይገኛል። ለዚህም እንደ ጥሩ ማሳያ ሊወሰድ የሚችለው የሥራ ፈጠራ አቅምና ክህሎት ኖሯቸው ያላቸውን አቅም ለማሳየት መድረክ ላጡ የሥራ ፈጠራ ባለሙያዎች እንደየደረጃቸው ከብር 200,000 እስከ ብር 1 ሚሊዮን ድረስ የገንዘብ ሽልማት የሚያስገኘውንና ለሁለተኛ ጊዜ እየተከናወነ በሚንበር ቲቪ በመቅረብ ላይ የሚገኘውን አሚን አዋርድ መጥቀስ ይቻላል። ክቡራትና ክቡራን፣ የነገዎቹን ሀገር ተረካቢዎች ማገዝ ኢትዮጵያን ማገዝ እንደሆነ የሚያምነው ባንካችን ማህበራዊ ኃላፊነቱን ከሚወጣባቸው የተለያዩ መስኮች አንዱ በሆነው ማህበረሰብ አቀፍ ተግባራት ላይ የተሰማሩ ተቋማትን የማገዝ ተልዕኮ ቅን ትውልድ በሚል መጠሪያ ለተከታታይ ሳምንታት በሚንበር ቲቪ ሲቀርብ የቆየውን የጠቅላላ እውቀት ጥያቄና መልሱ ውድድር አሸናፊዎች በመሸለም ሲያበረታታ የውድድሩ ዋነኛ ግብ የሆነውን ሁሉን አቀፍ እውቀትን የታጠቀ ንቁና ቅንነትን መለያ ያደረገ ትውልድ የማበልጸግ ሂደት ለማገዝ በማሰብ ነው። በመጨረሻም አቢሲኒያ ባንክ በመላ አገሪቱ የሸሪዓውን መርሆች መሰረት ያደረገ የተሟላ ከወለድ ነፃ የባንክ አገልግሎት በሚሰጥበት አቢሲኒያ አሚን ከወለድ ነፃ የባንክ አገልግሎቱ ወጣቶችን በብዙ መንገድ ተጠቃሚ የሚያደርጉና መጻኢ ጊዜያቸውን ብሩህ የሚያደርጉ የተለያዩ አገልግሎቶች ያሉት መሆኑን በማስታወስ እንድትጠቀሙ ጥሪዬን በማስተላለፍ በድጋሜ ስኬትን የምትጎናጽፉበት በዓል እንዲሆንላችሁ እመኛለሁ። ኢድ ሙባረክ። አመሰግናለሁ። السلام عليكم ورحمة الله وبركاته. بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. በጣም ትልቅ እድለኝነት ነው ራይደርስ ትሬዲንግ ኤንድ ማኒፋክቸሪንግን ወክለን እንደዚህ ሀገራዊ ፋይዳ ያለው ትልቅ ፕሮግራም ላይ በመገኘታችን በጣም ደስተኞች ነን። ራይደርስ ትሬዲንግ ኤንድ ማኒፋክቸሪንግ ሼር ካምፓኒ በጣም አጭር ጊዜ 3 ዓመት እንኳን ያልሞላው ተቋም ነው። ብርቱ የሆኑ ሰፊ ህልም ትልቅ ራዕይ ይዘው የተነሱ ወንድሞች እህቶች ያቋቋሙት ለብዙዎቹ ትልቅ ተስፋን ይዞ የመጣ ብዙዎቹን ባለቤት ለማድረግ የተነሳ ትልቅ ተቋም ነው። ከስር እንደምታዩት ራይደርስ ከኢንቨስትመንት ባሻገር ወይም ቢዮንድ ኢንቨስትመንት ብሎ የተነሳበት አንዱ ራዕይ አንዱ ተስፋው እንደዚህ አይነት ማህበረሰባዊ ፋይዳ ሊያመጡ የሚችሉ ከኢንቨስትመንቱም ተሻግሮ ብዙ አክቲቪቲዎች ላይ ይሳተፋል። ህልማችንም ሀገር የሚቀይር ትውልድ ላይ አብሮ መስራት ነው። እነዚህ ትውልዶች ኢትዮጵያ የሚያስፈልጓትን ብቁ የተማረ ኃይል፣ አጋዥ ኃይል፣ አምራች ኃይል በማውጣት የኔነት ስሜትን ሀገር ላይ ፈጥረን በቅን ልቦና ተነስተን ውጤታማ እንድንሆን አብረን የምንሰራበት ነው። ይሄ መጀመሪያችን ተሳትፎ በጣም እድለኞች ነን። የሙስሊም ተማሪዎች ሊግ ያቋቋሙት የጀመሩት እየሄዱበት ያለውን ርቀት እጅግ እናደንቃለን። ተቋማችን በግምታዊ በሆነ እንትኑ ወደ 1000 የሚገመቱ ባለአክሲዮኖች አሉት። አሁንም በሩ ክፍት ሆኖ ብዙ ወንድሞች ብዙ እህቶች ወደዚህ ግሩፕ እንዲመጡ ይጋብዛል። እንደ መጀመሪያ የተነሳበት ኢንቨስትመንት የሄደበት ያለው ርቀት ትርጉም ሊያመጡ በሚችሉ ኢንቨስትመንቶች ላይ የተሰማራ ውጤት ይዞ ይመጣል። ከውጤቱ ጋር አብሮ ማህበረሰባችን የሚያስፈልጋቸውን ነገሮችም በጋራ እያገዘ ለመስራት ይፈልጋል። ያው ያለንበት የኢድ ወቅት ነው። ይሄ በሙስሊሞች በምእመናን በዓለም ላይ በሚገኙ ሙስሊሞች ላይ በጣም የተከበረውን የኢድ አልፈጥር በዓል እንኳን አደረሳችሁ ለማለት እንወዳለን። ራይደርስ ግሩፕ በቀጣይም ለሚኖሩን ማንኛውም ማህበረሰባዊ ተሳትፎዎች ላይ ከጎን ለመቆም አብረን ለመስራት ኢንሻአላህ ፈቃደኞች ነን። በድጋሚ እንኳን አደረሳችሁ፣ እንኳን አብሮ አደረሰን። ወደ ዋናው መርሃ ግብር እንገባለን። የመጨረሻው የሽልማት ስነ ስርዓት ይሆናል። 3 ሸላሚዎችን እንጠራለን፣ ተራ በተራ ማለት ነው። ስለዚህ ሶስተኛ ከወጡት ልጀምር። ሶስተኛ የወጡት የባለፈውን ክፍል ተከታትላችሁት ከሆነ የ30,000 ብር አሸላሚ የሆኑ 2 ወጣቶች የሽልማት ስነ ስርዓቱን የቼክ ርክክብ ስነ ስርዓቱን ለመታደም እዚህ ከኛ ጋር አክብረውን ይገኛሉ። እነሱን ከመሸለም እንጀምርና
ከዛም ወደ ዛሬ የፍጻሜው መርሃ ግብር ውጤት እናምራለን ማለት ነው። ተወዳዳሪዎችን ወደዚህ ልጋብዝ። ነዋፍ አባዚድ እና አማር ፈሪድ እባካችሁ ወደዚህ። የ30 ሺህ ብር አሸናፊ ሆነዋል። በባለፈው ሳምንት በተደረገ የመጨረሻ መርሃ ግብር ነው 30 ሺህ ብር አሸናፊ መሆናቸው የታወቀው። ነገር ግን 30 ሺህ ብር ቀላል ብር ስላልሆነ ለነሱ አንሰጥም። እባካችሁ እነሱን አጅባችሁ የመጣችሁ ወላጆች ወደ መድረክ ኑልን። የሁለቱም ወላጆች እና በዚህ በኩል እና በዚህ ሽልማቱም ተሸላሚውም ሽልማቱም ተረካቢ ወላጆችም በዚህ ከተገኙ የቀረው ሸላሚ ነውና ሸላሚውን ወደ መድረክ እንጠራለን። ሶስተኛ የወጡትን የ30 ሺህ ብር አሸናፊ የሆኑትን ሽልማት ተወዳዳሪዎችን የሚሸልሙልን የሚንበር ቲቪ ዋና ስራ አስኪያጅ አቶ አዩብ አደም ይሆናሉ። እባካችሁ ወደ መድረክ ጋብዙልኝ በክብር። የ30 ሺህ ብር ሽልማት እባካችሁ ሞራል ስጡልኝ ለነዋፍ አባዚድና ወደዚህ መጣችሁ መቀበል ትችላላችሁ። ነዋፍ አባዚድና አማር ፈሪድ የቀን ትውልድ የፍተሻ ጥያቄና መልስ ውድድር የ30 ሺህ ብር ተሸላሚዎች ይሆናሉ። እነሱ ይቀበሉ እንጂ ብሩ የሚሄደው ለወላጆቻቸው ነው። ወላጆች መውሰድ ግዴታ ይሆናሉ። አሁን ሶስተኞቹን ከሸለምን ወደ ዛሬዎቹ ተወዳዳሪዎች እናልፋለን። ከአንድና ከሁለት ሁለተኛውን ከሸለምን አንደኛው ይታወቃል። ግልጽ ስለሆነ አንደኛውን እናስቀድማለን ማለት ነው። የቀን ትውልድ የፍተሻ ጥያቄና መልስ የፍጻሜ ውድድር አሸናፊ የሆኑት ሙሐመድ ሙራድና አቡበከር ሙሐመድ አላሁ አክበር የ100 ሺህ ብር ተሸላሚ ሆነዋል። አላሁ አክበር። እባካችሁ ወደ መድረክ ሙሐመድ ሙራድና አቡበከር ሙሐመድ እባካችሁ ወደ መድረክ። እነሱን አጅባችሁ ይህንን ትልቅ ብር ለተማሪዎች ለልጆች ስለማንሰጥ ወላጆቻቸውም አብራችኋቸው ወደ መድረክ እንድትመጡ በአክብሮት እንጠይቃለን። እባካችሁ ወደ መድረክ። የ100 ሺህ ብር የፍተሻ ጥያቄና መልስ ውድድር አሸናፊ ሆነዋል ሙሐመድ ሙራድና አቡበከር ሙሐመድ። ይህንን ሽልማት የሚሸልሙልን የአቢሲኒያ ዳይሬክተር ኢንትረስት ፍሪ ባንኪንግ ቢዝነስ ሰርቪስ የሆኑት አቶ አበጋዝ የማምና የአቢሲኒያ አሚን አምባሳደር ወንድም መሐመድ ፈረጅ ይሆናሉ። እባካችሁ ወደ መድረክ ጋብዙልኝ። የታለ ሞራል? የ100 ሺህ ብር ተሸላሚዎች ናቸው። አላሁ አክበር። አላሁ አክበር ለወላጆቻቸው እና እንዲሁም እናንተም በጋራ በመሆን የታለ ሞራል? 100 ሺህ ብር ነው ያሸነፉት። ለረጅም ወራት ተወዳድረው እዚህ ደርሰው ነው። እስኪ ስሜቶቻቸውን እናድምጥ። 100 ሺህ ብር አሸንፈውማ የሆነ ነገር ይሰማቸዋል በእርግጠኝነት። መቼስ ፕላን አድርጋችሁ ነው የመጣችሁት? ኦኬ ከእናንተን ጀምር። አልሐምዱሊላህ በጣም ደስታ እየተሰማኝ ነው። ይህን 100 ሺህ ብር ያው በአላህ ረህመትና በአላህ ዱዓችንን አድርገን ስለተቀበለና ይህን 100 ሺህ ብር እንድናሸንፍ ስላደረገን አልሐምዱሊላህ። ያው 100 ሺህ ብሩ ከማሸነፋችን በላይኛ ደስ ያለን ነገር ምንድነው? አላህ ዱዓ ያደረግነውን ዱዓችንን መቀበሉ ነው። በጣም ደስ ያለን ነገር። ስለዚህ አልሐምዱሊላህ ማለት ነው። ቢስሚላህ የኔ አሁን የ100 ሺህ ብሩ መጀመሪያ ውድድር ስንጀምር ከመጀመሪያው ራሱ ልክ ሁሌም ስንወጣ እኛ ለብቻችን ለሁለት አይደለም የምንወጣው ብለን ነበር። ከመጀመሪያው ለ3 ሆነን ነበር እየወጣን የነበረው። አላህ ከኛ ጋር ነበር አምነን ነበርና በቃ ለአላህ ሽክርና ሰግናለሁ። ይህንን ሽልማት 100 ሺህ ብር አበርክተው ዝም ብሎ አይሄዱም። አምባሳደሩም የሆነ ነገር እንዲሉ በግድ ቢሆን እንይዛቸዋለን። መርሐባ፣ አመሰግናለሁ። 9 ወር ነው ሲባል ነበር መድረኩ ላይ ሲገለጽ እንደሰማ ነው። 9 ወር ተፈጥሯዊ የሆነ
መውለድ ውደት ውስጥ የምናውቀው ቁጥር ነው። ቅን ትውልድ ዛሬ ተወለደ። አትስማሙ? በዚህ ውስጥ ደግሞ እንዲህ አይነት ተግባራትን ሁልጊዜም ማህበራዊ ኃላፊነቱን ለመወጣት እየተጋ የሚገኘው ባንካችን አቢሲኒያ በአቢሲኒያ አሚን በኩል ከዚህ ቀደም በትምህርት ውጤታቸው የላቀ ደረጃ ላይ የደረሱ የነጃሺ ትምህርት ቤት ተማሪዎችን ሌሎችም መሰል ተማሪዎችን በየጊዜው ያበረታታ እየሸለመ ቅንነትን እየደገፈ ይገኛል። በዚህም በጣም ደስተኞች ነን። ዛሬም ይህንን ሽልማት ስናበረክት የቅን ትውልድ ጉዞ መነሻ ጅምር እንጂ ማብቂያ አይደለምና በሀገር አቀፍ ደረጃ ፋፍቶ ጎልብቶ እንደምናየው ተስፋ እናደርጋለን። ያኔም እንደ ባንክ አቢሲኒያ አሚን ከጎናችሁ እንደሚሆን በዚህ አጋጣሚ ይሄንን ቃል እንገባለን። እናመሰግናለን። ዒድ ሙባረክ። ሁላችሁንም እጅግ አድርገን እናመሰግናለን። ወደ መጡበት በክብር ተቀበሉልን። በከፍተኛ ፉክክር እዚህ ድረስ ተፋልመው የበቁት ፎዚያ አንዋርና መነሳ ሙዘየን ናቸው። እባካችሁ ወደ መድረክ በታላቅ ሞራል ጋብዞልን። ሴቶች ናቸው። እውቀት እንዳላቸው ከፊታቸው ያስታውቃል። ሐቂቃ ለ9 ወራት ተፋልመው ነው እዚህ የደረሱትና ቀላል አይደለም። የ50,000 ብር ተሸላሚ መሆናቸውን አረጋግጠዋል። ይህንን ሽልማት የሚያበረክቱልን የራይደርስ ተወካይ የሆኑት ከማኔጅመንት ቲም ተወካይ የሆኑት አቶ ሰይድ ሐሰን ናቸው። እባካችሁ እሳቸው ነው ወደ መድረክ በክብር ጋብዞልን። እባካችሁ የእነሱንም ቤተሰብ በክብር ጋብዞልኝ። ሴቶች በእውቀት በሳይንሳዊ አላሁ አክበር በሳይንሳዊ እውቀትም በዲኑ እውቀትም እንዲህ ተፋልመው ሁለተኛ ለረጅም ጊዜ ሁለተኛ ወጣው እንዲህ ሲደርሱ በጣም ያስደስታልና ስለተወዳደራችሁ እጅግ አድርገን እናመሰግናለን። ቤተሰቦቻቸውንም ማመስገን ያስፈልጋል። ሐቂቃ በጣም ማመስገን ያስፈልጋል። ይሄን ሁሉ ጊዜ እንዲመላለሱላቸው ከመፍቀድ ባሻገር እነሱም ይዟቸው ይመጣሉና ቦታው ድረስ የመወዳደሪያ ቦታ ድረስ እነዚህ አጅቦ ይዞ መምጣት ራሱ ለረጅም ጊዜያት ቀላል አይደለም። ሁላቸውንም እጅግ አድርገን እናመሰግናለን። ሌሎች ወላጆችም ተምሳሌት እንደሚሆኑ እናስባለን። ባረከላሁ ፊኩም። አንድ ሽልማት ይቀረናል። የቅን ትውልድ አጠቃላይ ፕሮግራም የክብር ተሸላሚ እጄ ላይ ደርሷል። በቅድሚያ ግን ሸላሚውን ወደ መድረክ ልጥራ። ሸላሚያችን የሚሆኑት የሙስሊም ተማሪዎች ሊግ ሹራ ካውንስል ሰብሳቢ የሆኑት አርክቴክት መሐመድ ነጃ ናቸው። እባካችሁ ወደ መድረክ በክብር ጋብዙልኝ። ሰብሳቢያችን ይህን የክብር ሽልማት ያበረክቱልናል። የቅን ትውልድ የክብር ተሸላሚያችን የሚሆኑት እርግጠኛ ነኝ ብዙዎቻችሁ ገምታችኋል። ሚንበር ቲቪ አላሁ አክበር። የሚንበር ቲቪ ተወካይ ወደ መድረክ በመምጣት ይህንን የክብር ሽልማትን የሚወስዱ ይሆናል። ለረጅም ወራት ሐቂቃ በጥራት ነው ይህን ነገር ከሳምንት ሲያስተላልፉልን የቆዩት የሹራ ካውንስል ሰብሳቢያችን ለሚንበር ቲቪ ዋና ስራ አስፈጻሚ አቶ አዩብ አደም ይህንን ሽልማት ያበረክቱልናል። አላሁ አክበር። ይህ ሽልማት ጅማሮ እንጂ አያበቃም። እኛም ከነሱ ጋር እነሱም ከኛ ጋር በትብብር ኢንሻአላህ በመልካም ነገሮች በጠቅላላ በህብረት እንደምንሰራ ተስፋ እናደርጋለን። ይህ ሁለተኛው ዙር ነው። በዚህ አያበቃም። የቅን ትውልድ የፍተሻ ጥያቄና መልስ መርሃ ግብር ማለት ነው። በቀጣይ ዙሮች ደግሞ በተሻሻሉ ሽልማቶችና ለየት ባለ ወይንም በአማረ የይዘትና ቅርጽ ባላቸው አቀራረቦች ወደ እናንተ ይዘን የምንመለስ ይሆናል። የዛሬው ፕሮግራማችን ይህንን ይመስል ነበር። ስለተከታተላችሁን፣ ስላዳመጣችሁን፣ ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። ቀኑ ዒድ ነው። ሁላችሁንም ዒድ ሙባረክ ተቀበለላሁ ሚና ወሚንኩም ሳሊሐል አዕማል ለማለት እወዳለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።